والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. የሰሙድ ህዝቦች ከሁድ ህዝቦች በኋላ የመጡ ሲሆኑ በጣም ትዕቢተኛና ኩራተኛ ነበሩ። በሳዑዲ አረቢያ ምድር በሂጃዝና በተቡክ መካከል የሚገኘው ግዙፍ ተራራ በመፈልፈል ከዘመኑ ጋር የማይመጣጠን ውብ ህንጻዎችን ሰርተው ነበር የሚኖሩት። በጣም ትላልቅ ናቸው። አሁን ያለው ትውልድ በጉልበትም ሆነ በግዝፈት ከነሱ አይስተካከልም። ምንም እንኳን ድንጋያማ አካባቢ የሚኖሩ ህዝቦች ቢሆኑ አላህ ምድራቸውን ለቡቃያ ምቹ አድርጓት የምንጮቹንም ብዛት ለጉድ አድርጎታል። ጊዜው ከአባቶቻቸው የወረሱትን የጣዖት አምልኮ አጧጡፎ የያዙበት ዘመን ነበር። በዱንያ ሰክረው አላህን ረስተው በወንጀል ተጨማልቀው ሳለ አላሁ ስብሓንሁ ወተዓላ ሳሌሕ ኢብኑ ዑበይድ ኢብኑ ሂሻም ኢብኑ ዓድ ኢብኑ አረም ኢብኑ ሳም ኢብኑ ኑሕ ዓለይሂ ሰላም የተባለ መልካም ነቢይ ከመካከላቸው ላከላቸው። ሳሌሕ ዓለይሂ ሰላም በነቢይነት ከመመረጣቸው በፊት ህዝቡ ዘንድ በመልካም ስነ ምግባራቸው የሚታወቁ ከከበርቴ ቤተሰብ የተወለዱ ከዚያም አልፎ ሰዎች ለፍርድ የሚያስቸግር ክርክር ሲገጥማቸው እሳቸው ጋር የሚሄዱ ምርጥ የአላህ ባሪያ ናቸው። ወደፊት ሀገሪቷን በንግስና ያስተዳድሯታል ተብሎም ይገመት ነበር። በእንዲህ አይነት ሁኔታ ላይ ሳለ ሳሌሕ ዓለይሂ ሰላም የጌታቸውን ተልእኮ እንደተቀበሉ በትኩስነቱ ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ለእናንተ ምንም አምላክ የላችሁም። ከዓድ በኋላ ምትኮች ባደረጋችሁና በምድሪቱም ላይ ባስቀመጣችሁ ጊዜ አስታውሱ። ከሜዳዎቿ ሸክላ ህንጻዎችን ትገነባላችሁ፣ ከተራራዎችም ቤቶችን ትጠርባላችሁ። ስለዚህ የአላህን ጸጋዎች አስታውሱ፣ በምድርም ውስጥ አጥፊዎች ሆናችሁ አታበላሹ በማለት ጥሪውን አስተጋባ። ይህን በሰሙ ጊዜ ትዕቢታቸው አናታቸው ላይ ወጣ፣ ኩራታቸው ገነፈለ። የከተማይቱ መሳፍንትም አንተ ሳሌሕ፣ ቆይ አንተ ከኛ በምን ተሽለህ ነው አላህ መልእክተኛ አድርጎ ሊመርጥህ የቻለው? ይልቁኑ አማልክቶቻችን በመጥፎ አይን ሳያዩ አልቀሩምና አብደሃል አሉት። ከዚያም እንደተለመደው ሳሌሕ ዓለይሂ ሰላም የድሆችና ምስኪኖች ተከታይ ይበረከቱለት ጀመር። ይሁን እንጂ ባለጸጋዎችና ጉልበተኞቹ ዝም ማለትን አልመረጡምና ምእመናኑ ዘንድ በመሄድ እናንተ ባመናችሁት ነገር እኛ ክደናል በማለት ይሳለቁባቸው ነበር። ከዚያ እነዚህ አመፀኛ ህዝቦች አንድ ቀን የሳሌሕን ዓለይሂ ሰላም ጥሪ ለማስቆምና ተከታዮቹን ከሱ ለማራቅ ምን ማድረግ እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙ ከመከሩ በኋላ በመጨረሻም ሳሌሕን ዓለይሂ ሰላም ያለ ተከታይ ብቻውን ለማስቀረት አንድ መፍትሄ አገኙ። እሱም ሳሌሕን የሚከተል ከአማልክቱ በኩል የማይድንን በሽታ ይይዘዋል፣ ከሳሌሕም የሚርቅ ከነዚህ ነገሮች የተጠበቀ ይሆናል በማለት ከተማይቷን አሸብሯት። ነገር ግን ትክክለኛይቱ የዳዕዋ ጥሪ መንገዷን ይዛ ቀጥላለች። በዚህ ሁኔታ ላይ ሳሉ አንድ ቀን ሳሌሕ ዓለይሂ ሰላም ጥሪያቸውን በህዝብ ፊት ሲያደርሱ ህዝቡም አንተ ሳሌሕ እውን አንተ ነቢይ ከሆንክ ማረጋገጫ የሆነን ዘንድ እስቲ ተአምር አምጣልን አሉት። የከተማይቱ ሹማምንትና የተከበሩ ሰዎች በቦታው ነበሩ። የማይችለውን ነገር በመጠየቅ እንዳደናገሩት በማሰብ የማላገጥን ሳቅ ይስቁበትም ጀመር። ከመሳፍንቱ መካከል አንዱ ቆመና አንተ ሳሌሕ ተአምር ማሳየት እችላለሁ የምትል ከሆነ የተአምሩን አይነት እኛ ነን የምንመርጠው፣
ያንተ ሥራ እኛ የመረጥነውን ተአምር መተግበር ብቻ ነው አሉት። እኛ እያየን ከዚህ ተራራ ውስጥ በግዝፈቷ አቻ የሌላት የ10 ወር እርጉዝ የሆነች መልኳም ቀይ የሆነ ከግዝፈቷ የተነሳ የከተማይቱ ሕዝብና እንስሳት የሚጠጡትን ውሃ በአንዴው መጠጣት የምትችል ትልቅ ግመል አውጣልን አሉት። ነቢዩላህ ሳሊሕም ዓለይሂ ሰላም ሕዝቡ ሁሉ ተአምሩን አይተው በማመን ከጀሃነም ይድኑ ዘንድ የከተማይቱ ሰው ሁሉ እንዲሰበሰብ አዘዙና ሁሉም ተሰበሰቡ። ከዚያም ሳሊሕ ዓለይሂ ሰላም ለጌታቸው ስጁድ በመውረድ ጌታቸውን ይማጸኑ ጀመር። አላህም የሱን መልእክተኞች በሕዝባቸው ፊት አያሳፍራቸውምና ተራራው በጣም መንቀጥቀጥ ጀመረ። ሕዝቡ ሁሉ አይኑን ተራራው ላይ ተክሏል። ከአሁን ምን ሊከሰት ነው በማለት እርስ በርስ ይተያያሉ። በዚህ ሁኔታ ላይ ሳሉ ተራራው ከፍተኛ ጩኸት ካስተጋባ በኋላ በጣም በመሰንጠቅ ከመሃከሉ ሕዝቡ በጠየቀው መልኩ ትልቅና እርጉዝ ቀይ ግመል ወጣች። ይህን ባዩ ጊዜ አይኖቻቸው ፈጠጠ፣ አንደበታቸው ደረቀ፣ ምላሶቻቸው ተሳሰሩ። ሳሊሕም ዓለይሂ ሰላም ሕዝቦቼ ሆይ ይህች ግመል የአላህ ተአምር ናት፣ ታይዋታላችሁ፣ ትዳስዋታላችሁም፣ እናንተ ዘንድም ትኖራለች። ባስቀመጣችሁት መስፈርት መሰረት ትልቅና እርጉዝ ሴት ግመል እንደ መሆኗ መጠን ካሁን በኋላ ውሃዎቹንም ለጋራ ነው የምትጠጡት። አንድ ቀን ግመሊቱ ስትጠጣ ቀጣይ ቀን እናንተ ትጠጣላችሁ። ምክንያቱም መጀመሪያ ያስቀመጣችሁት መስፈርት ይህ ነውና። ነገር ግን ይህችን ግመል አንዳችሁ በመጥፎ ከተተናኮላችኋት የአላህ ፈጣኑ ቅጣት ይወርድባችኋል በማለት አስረዳቸው። ከዚያም ሕዝቡ ለሳሊሕ ዓለይሂ ሰላም ያለው አመለካከት ሙሉ በሙሉ ተቀየረ። ሁሉም ከማንም በላይ ሳሊሕን ያከብር ጀመር። ብዙ ሺህ ሰውም የሳሊሕ ተከታይ ሆነ። ይህ ያሳሰባቸው የከተማይቱ ሹማምንት አንድ ቀን ተሰብስበው ምን ማድረግ እንዳለባቸው ሲወያዩ ውለው በመጨረሻም ግመሊቱን በመግደል ተስማሙ። ይህ የተወሰነውም በአንድ መጠጥ ቤት ውስጥ ሆነው ነበር። አጋጣሚ እዛው መጠጥ ቤት ሳሉ የመጠጥ ጥማቸው ሳይቋረጥም ከመጠጡ ቤት ጓዳ መጠጥ አልቋል የሚል መርዶ ደረሳቸው። ሹማምንቱም ለምንድነው በርከት አድርጋችሁ ማትሰሩት ብለው ሲጮሁባቸው የመጠጥ ቤቱ ባለቤት ዛሬ ውሃ የግመሊቱ ተራ ስለሆነ ውሃ የለንምና ብዙ መስራት አልቻልንም ብላ መለሰችላቸው። ከመካከላቸውም አንድ ቀዳር ኢብን ሳሊፍ ኢብን ጁንዳ የተባለ አመፀኛ ከመሰል ጓደኛው ጋር ተነሳና ግመሉን ሊገድል ጉዞ ጀመረ። በጉዞ ላይ ሳሉም ሌላ 7 ሰዎችን መንገድ ላይ በመቀላቀል 9 ሆነው ግመሏ ውሃ የምትጠጣበት ስፍራ ደረሱ። ውሃው ዘንድም ደረሱና በያዙት ሰይፍ ገደሏት። ካጠገቧ ግልገሏ ነበርና ግልገሏንም አሳደው በትልቅ ተራራ ላይ ይዘውት ገደሉት። ከሙጅሪምነታቸው የተነሳ የግመሊቱን ስጋ ቀኑኑ ተከፋፈሉት። ሳሊሕም ዓለይሂ ሰላም ይህን በተመለከተ ጊዜ አሁን የጌታችሁን ቅጣት ተጠባበቁ፣ የጌታችሁ ቅጣት ከመውረዱም በፊት ስጋውን ቶሎ ቶሎ በልታችሁ ጨርሱ አላቸው። ሕዝቡም አንተ ምን ዝም ብለህ ቅጣት እያልክ ትዝትብናለህ? እስቲ አምጣ ቅጣት የምትለው ሲሉት ሳሊሕም ዓለይሂ ሰላም በዚህ 3 ቀን ውስጥ የጌታችሁን ቅጣት እናንተ ላይ ተፈጻሚ ይሆናል። ለዚህም ማረጋገጫ ዛሬ ፊታችሁ ቢጫ ይሆናል፣ ነገ ደግሞ ቀይ ይሆናል፣ ከነገ ወዲያ ደግሞ ጥቁር ይሆንና ትጠፋላችሁ። ይህም ሐሰት የሌለው ዛቻ ነው አላቸው። እነዚህ የኃጢአትን ጽዋ ጠጥተው የማይጠግቡ ሕዝቦችም ሳሊሕን ዓለይሂ ሰላም ለመግደል ወስነው ዝግጅታቸውን አጠናቀው ሳለ
በመጀመሪያ ግመሏን በገደሉት 9 ሰዎች ላይ እቤት ተደረመሰባቸው። ሳሊሕም ዓለይሂ ሰላም የእምነት ወንድም እህቶቹን ይዞ ወደ ፍልስጤም ምድር እንዲሸሽ በአላህ ታዘዙ። ሳሊሕና ተከታዮቹ ተወልደው ያደጉበትን ምድር ትተው ወደ ፍልስጤም ምድር መትመም ጀመሩ። አሁን የአመፀኞቹ ህዝቦች ፊታቸው መቀያየር ጀምሯል። ሁሉም የፊቱ ቢጫ መሆን አስፈርቶት እርስ በርስ ይታያል። ሁለተኛው ቀን ደርሶ በነጋታው ሰው ሲነቃ ሁሉም ፊቱ ደም መስሏል። በድንጋጤ የሞቱትም ብዙ ነበሩ። ያን ቀን በትካዜና በፍራቻ ካሳለፉ በኋላ የማይደርስ የለምና 3ኛዋ ቀን መጣች። ፊቶቻቸውን ጥቁረት ወረረው፣ ተስፋም ቆረጡ። ሁሉም በመሰባሰብ ከፈናቸውን ለብሰው ሽቶ ተቀብተው ሞታቸውን መጠባበቅ ጀመሩ። ልክ ፀሐይ ጀንበሯን ተሻግራ ብቅ ማለት ስትጀምር ከወደ ሰማይ በኩል እንደ መብረቅ ያለ ከፍተኛ ድምፅ ያለው ነገር መጣ። ምድርም በኃይል መንቀጥቀጥ ጀመረች። ጅብሪልም በከፍተኛ ድምፁ ጮኸባቸው። ያን ጊዜ ልቦቻቸው ከደረታቸው መበጣጠስ ጀመረ። አይኖቻቸውን ወደ ሰማይ ያፈጣሉ። መክሰፍቱ ከየት በኩል እንኳን እንደመጣ ማወቅ እየተሳናቸው ነፍሶቻቸው ወደ ሰውነታቸው ዳግም ላትመለስ ተነጠለቻቸው። የከተማይቱ ሕዝብ ሁሉም በያሉበት ሆነው ሲሞቱ አንዲት ሴት ብቻ ቀረች። ስሟም ከልባ ቢንት ሰለቅ ይባላል። ለሳሊሕ ዓለይሂ ሰላም ከፍተኛ ጥላቻ ሲኖራት የክህደትን ዘውድ ከራሷ አኑራለች። ይህን ስትመለከት እግሬ አውጪኝ ብላ ከሀገሩ ሸሸች። ብዙ ከተጓዘችም በኋላ አንድ የዓረብ ነገድ የሚኖርበትን መንደር ደረሰችና የሆነውን ሁሉ ነገረቻቸው። በመጨረሻም ውሃ እንዲያጠጧት ጠይቃ ልክ ውሃውን ስትቀምሰው ነፍሷ የሙታንን መንደር ተቀላቀለች። ሳሊሕ ደግሞ በፍልስጤን ምድር ትንሽ ካሳለፉ በኋላ ወደ መካ ሄደው እዛው ጌታቸውን ማምለክ ጀመሩ። በመጨረሻም በ58 ዓመታቸው የዚህችን ዓለም ጣጣ አጠናቀው ነፍሳቸውን ለጌታቸው አስረከቡ።